እስከመጨረሻም ወይዘሮ ፋንቱ ስታዳምጣት ስለነበረ ሁሉንም ነገር የልዑል እናት የሆነችው በቃሽ ሁሉንም ሰምተሻል አሁን ያለውን ነገር ስትላት፣ አዎ ሰምቻለሁ፣ ግን ቆይ እኔ ምልሽ ይሄ ሁሉ ነገር መቼ ነው እንደዚህ ሆነው? መቼ ነው የተፈጠረው? እንዴት ነው ስትላት፣ አይ አንድ ሳምንት ሆኖናል። እኔ ነኝ የመጣሁት፣ እሱ አይደለም የፈለገኝ። እሱ የሚያውቀው ነገር የለም። እኔ እንደሞትኩ ነው የሚያውቀው። ስለዚህ እኔ ነኝ የመጣሁት እቤቱ ስትላት፣ እሺ ቆይ አሁን አንቺ የልዑል እናት ነሽ ግን ስትላት፣ አዎ የልዑል እናት ነኝ፣ እናቱ ነኝ፣ ወላጅ እናቱ ነኝ። ምክንያት ነበረኝ ለመሞቴ። ሞተች የተባለው በሐሰት ነው። አባትም እንደ ሞትኩ ነው እንጂ የሚያውቀው እንዳለው አያውቅም። እናም አሁን ስመጣበት እጅግ በጣም ደንግጧል። ስለዚህ አሁን እኔ ልጄንና ልጄን ብቻ ነው የምፈልገው። እናም ይኸውልሽ ችግር የለውም፣ እኔ ምንም ችግር የለውም። ደስታም ይሁን ሐዘን እማቀው ነገር የለም። ተደበላልቆብኛል። ስለ ልዑል ደስ ብሎኛል እናቱን በማግኘቱ፣ ግን እኔ ደግሞ አላቅም። አባቱ ደግሞ እጅግ በጣም ተከፍቷል። ለካ ለዚህ ነበር ሰሞኑን እንደዚህ ሲተክዝና ሲያለቅስ የነበረው፣ ብቻውን በር ዘግቶ የነበረው። ለማንኛውም እኔ እንዳዳመጥኳችሁና እንደሰማው እንዳትነግሪው ለተፈሪ፣ እኔ ራሴ ነግረዋለሁኝ ቀስ ብዬ አረጋግቼ ትላታለች። እሷም እሺ ትልና ትነጋገራለች። ለማንኛውም ቤተክርስቲያን ደርሼ ልምጣኔ ስትል ፋንቱ ወደ መኝታ ቤት ልብስ ለመልበስ ትገባለች። በዛን ሰዓት ተፈሪ ተክዞ ቁጭ ብሎ ነበረ። ምን ሆነ ነው ተፈሪ? ምን ነው ተክዛሃልሳ? ነቃ በል እንጂ ስትለው፣ አይ ደህና ነኝ የኔ ውድ አለው፣ ችግር የለውም አሁን እነቃለሁ፣ ትንሽ ደባብሮኛል ይላታል። እሷም በቃ እሺ ለማንኛውም እኔ ቤተክርስቲያን ደርሼ ልምጣ እሺ ስትለው፣ እሺ ችግር የለውም ደርሰሽ ነይ ይላታል። እናም ደግሞ እሷም በቃ እሺ ጸደይ ቁርስ አዘገጃጅ እሺ ቤተክርስቲያን ደርሼ ልምጣ ብላ ተነስታ ሻርቧን ለብሳ ስትወጣ የልዑል እናት የሆነችው ስልክ ትደውልና አሁን ላይ እንኳን ለፋንቱ አይደለም ተፈሪንም ራሱ እንደምትገለው ዝታበታለች። እዩልህ አንድ ነገር አረጋለሁ ብትል እዩልህ ትዋረዳለህ። እኔ አሁን ላይ ማንንም አልፈራም፣ ካንተ የበለጥኩ ባለ ሀብት ነኝ ትለዋለች። ተፈሪም እጅግ በጣም ይናደድና አንቺ ሴትዮ ሰይጣን የሆንሽ ሰው ከየት ነው የመጣሽብኝ? እዩልህ ብትወልድም ባትወልድም አያገባኝም። እቺ ፋንቱ የምትባለዋን ሴትዮ ከፈለክ እሷ ጋራ መኖር ከፈለክ ችግር የለውም፣ እኔ ልጅን ብቻ ስጠኝ፣ ልጅን ይዤ እወጣለሁ ስትለው፣ ይኸውልሽ እናቱም ሆነችም አልሆነችም አመነም አላመነም አይመለከተኝም፣ ግን ደግሞ እናቱ ፋንቱና ፋንቱ ብቻ ናት ብሏታል። እሷም ደግሞ እሱን እኔ በቅርቡ የማሳይ ይሆናል፣ እንደውም አይገርምህም ስለ ለልጄ ሁሉን ነገር ሳልናገር ከዚህ ቤት አልወጣም ትለዋለች። በፍጹም አይሆንም አንቺ ሰይጣን ልጄን እንደማልሰጥሽ ካሁኑ ወቂ ሲል ተፈሪም ይዝትባታል። እሷም ደግሞ ለልጇ ነግራ እውነቱን ተናግራ እንዳልሞተችና በህይወት እንዳለች ለሱ ስትል እንደተሰደደችና በባሏ ላይ ሙቻለው ብላ የውሸት ሞት እንዳረዳችው ሁሉንም ነገር ዘርዝራ መናገር እንዳለባት ትነግረዋለች። ምክንያቱም ሉል ሁሉንም ነገር ከሰማ ከነገርኩትኝ ይረዳኛል ብላ ታስባለች። ምክንያቱም ተፈሪ ስለ እናቱ መልካም ነገር እየነገረን ያሳደገው ሉል የሚያውቀው እናቱ መልካምና ጥሩ ሰው እንደሆነች ነው። እናም እንደሞተች ነው የሚያውቀው። ይህን ሁሉ ታሪክ አያውቅም። ካጠገቡ ሆና ልጄ እያለች የምታዋራው ትክክል አክስቱ እንደሆነች እንጂ ወላጅ እናቱ እንደሆነች አያውቅም። ስለዚህ እሷም ደግሞ ከሉል ጋር ቁጭ ብላ ሲያወሩ እንዲው ልጄ እኔማ ይሄው ሳልወልድ እድሜ የምሄደ ስትለው፣ ደግሞም በወልድም አሁን የሚይዝልኝ የሚያጫውትልኝ ልጅም ያስፈልጋል። አሁን እኔ እንደሆንኩ ብቻዬን ነኝ ስትለው፣ ሉልም ምንም ችግር የለውም አክስቴ አንቺ ለመውለድ ያብቃሽ እንጂ እኔ ይዝልሻለሁ፣ እኔ ያሳድግልሻለሁ፣ ምንም የሚያሳስብሽ ነገር የለም ይላታል። ሉልም እንደፈራችሁ አይደለም፣ የሚናገራቸው ንግግሮች በጣም ደስ የሚሉ ናቸው። ከሱ አልፎ ሰውን መምከርና ሰውን ማጽናናት ጀምሯል። ወይ ጉድ የኔ ልጅ ትልቅ ሰው ሁነህ አሁንማ ለራስህ አልፈህ ጭራሽ ሰውን ትመክራለህ፣ ሰውን ታጽናናለህ ስትለው፣ እንደው ግን ቆይ ከፋንቱ ጋር ምንድነው እንደዚህ የሚያጋጫችሁ ስትለው፣ ፋንቱ እርግጥ እውነት ለመናገር መልካም ሰው ናት፣ ግን ይሄ አጉል እናት የምትለው ነገር ብቻ ስለማይመቸኝ ነው እንጂ እኔ ፋንቱን እርግጥ በጣም ጥሩ ሰው ነች፣ ለኔ መልካም ነገር አስባ እንጂ ለኔ መጥፎ ነገር እንዳላሰበች አውቃለሁ ሲላት፣
አይ እሱስ እንደዛ ሳትበልጂ እሱስ ተዋት፣ ልክ አድርገሃል፣ ጥሩ አድርገሃል፣ ጥሩ ነው ያደረከው እኮ ስትለው አይ ይሄ እንኳን ጥሩ አይደለም፣ ጥሩ ስነ ምግባር ኑሮኝ አይደለም፣ ሁሉንም ነገር እያንዳንዱ አውቃለሁኝ፣ ጥሩ እንዳላደረኩኝ ይገባኛል። ግን ደግሞ ያው አንዳንድ ጊዜ አለ አይደለ ሳላስበው የምናገራቸው ነገሮች ናቸው ግንፍልግ ያሉብኝ እሷ ላይ እጄን እንዳነሳ የሚያስገድደኝ እንጂ እውነት ለመናገር ፋንቱ በጣም ጥሩ ሰው ነች ይላታል። ወይ ጉድ! ራስህ አሁኑም ተከፍተህ ራስህ ደግሞ ስለሷ መልካምነት ታወራለህ። ስለዚህ ጸደይንም እሷንም ተዋቸው ባክን ስትለው በፍጹም ጸደይም እጅግ በጣም ጥሩ ልጅ ናት። ያው አንዳንድ ጊዜ አለ አይደለ አለመግባባ ነው እንጂ በጣም የምታሳዝነኝና የምወዳት ልጅ ነች ጸደይ፣ በጣም ጥሩ ልጅ ናት። ስለዚህ ፋንቱም በጣም መልካም ሰው ናት። ግን ደግሞ ያው የኔ አስተሳሰብ ነው ይላታል። ወይ ጉድ! እሺ ለማንኛውም ይሆንልህ፣ ግን ከፋንቱ ጋር ምንም የዚህን ያክል ሙጭጭ ማለት እንደሌለብህ እነግርሃለሁ ስትለው ያው አባቴ ብዙ ነገሮችን ነግሮና ያሳደገኝ አባቴ ስለ እናቴ መልካምነት ነው የነገረኝ። ያንን ሳስበው ነው ፋንቱ እናትህ ነኝ ስትለኝ የምናደድባት እንጂ ለሌላ ነገር አይደለም ትለዋለች ይላታል እሱም። ከዛ እሷም በቃ እሺ ትልና ስልኳን ፋንቱ ወጥታ ስለነበር ከቤት ልታስገድል የቀጠረቻቸው ሰዎች እንደነበሩ ማንም ሰው አያውቅም። የመውጣቷን መንገድ ተከታትላ ስልክ ትደውልና ይሄውላችሁ አሁን እየመጣች ነው፣ ቢጫ ሻርብ ለብሳለች። እናም እንደነገርኳችሁ እሺ ምንም ነገር ድምጽ ሳታሰሙ ገላችኋት ካጠገቧ ዘወር በሉ ውጓትና ትላችኋለች። እሱም ችግር የለውም እንስማማለን እናደርገዋለን ሲላት አዎ ምንም ነገር ማሳየት አልፈልግም አፍጥኑት ስትል